ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ ዳያስፖራ ሚዲያ ኔትወርክ ነው። ኢትዮጵያዊዋ በኢሚግሬሽን ሕግ አስከባሪው አይስ በቁጥጥር ስር መዋሏ ተገለጸ። ወንጀል ሰርታለችም ተብሏል። ዝርዝሩ ወደ እናንተ ይደርሳል። አብራችሁን ሁኑ። ማስተናግዳችሁ ካሳሁን ይልማ ነኝ። እንኳን ደስ ያላችሁ ውጭ ሀገር ለምትኖሩ ደንበኞቻችን ታላቅ ዜና! ህጋዊ ወኪል ባይኖራችሁም ያላችሁበት ሆናችሁ መግዛት የምትችሉበትን እድል አመቻችተናል። በጉጉት ሲጠበቅ የነበረው የቴምር ፕሮፐርቲስ በኮሪደር ልማት በደመቀችው አዋሪ ዘመናዊ አፓርታማ ይዞላችሁ መጥቷል። ከባለ 1 እስከ ባለ 3 መኝታ ከ20% ቅድመ ክፍያ ጀምሮ ቀሪውን ለእርሶ በሚመች መልኩ በ3 ዓመት ከፍሎ ይጨርሳሉ። ሙሉን ለምትከፍሉ ደንበኞቻችን አስደናቂ 35% ቅናሽ አዘጋጅተናል። ባለ 1 መኝታ ከ6 ሚሊዮን ብር ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ8.5 ሚሊዮን ብር ሙሉ ክፍያ ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ለ10 ቀን የሚቆይ ቅናሽ በመሆኑ ፈጥነው በ0979 440044 ወይም በ0939 440044 ይደውሉ። ቴምር ፕሮፐርቲስ። Over 2 weeks, though, 4 KBI agents arrested these 10 people here. They have all been convicted of previous crimes involving drugs, sex, or violence. After the people were convicted, they were then released. Now the state wants to find these people again and get them into ICE custody. ኢትዮጵያዊዋ በኢሚግሬሽን ሕግ አስከባሪው አይስ ቁጥጥር ስር ዋለች። ወንጀል ፈጽማለችም ተባለም። የካንሳስ የምርመራ ቢሮ ከአሜሪካ የስደተኞች ጉዳይ ሕግ አስከባሪ አይስ ጋር በመተባበር ሕገወጥና ከባድ የወንጀል ታሪክ ያላቸው ሰዎች ላይ ትኩረት በተደረገ ዘመቻ 10 ሰዎች ተይዟል ብሏል። የፌዴራል መንግስት ባስቀመጠው ሕግ መሰረት የካንሳስ ምርመራ ቢሮ በኢሚግሬሽን ከስተም ኢንፎርስመንት አመራር ድንገተኛ ዘመቻው እንደተደረገ ተገልጿል። የግዛቱ ጠቅላይ አቃቤ ሕግ ክሪስ ኮባች እንዳሉት የፌዴራል ሕግ ፈቅዶ እነዚህ ወንጀለኞች በቁጥጥር ስር ባናውላቸው ኖሮ ህብረተሰብ ውስጥ ተሰግስገው አደጋ ይሆኑ ነበር ብለዋል። ወደ እስር ቤት የተወሰዱት ሰዎች የግድያ፣ የህፃናት ወሲብ ጥቃት፣ የግድያ ሙከራና የአደንዛዥ እጽ ዝውውር ወንጀሎች ያሉባቸው ናቸው ተብሏል። እስሩ የተፈጸመው ኦክቶበር 24 እና ኖቬምበር 14 ሲሆን የሜክሲኮ፣ የኩባ፣ ሶማሊያና ኢትዮጵያ ዜጎች እንዳሉበት ከነስም ዝርዝራቸውና ወንጀላቸው ይፋ ከተደረገበት የኢሚግሬሽን መረጃ ለመረዳት ተችሏል። ከነዚህ ውስጥ ኢትዮጵያዊቷ ንግስቲ ገብረመድህን በየነ አንዷ መሆኗ ታውቋል። ንግስቲ ከምትሰራበት ቦታ ትፈለጊያለች ተብላ በአይስ ሕግ አስከባሪዎች ወደ እስር መወሰዷን ዴሜን ከካንሳስ ያነጋገራቸው ምንጮች ገልጸዋል። ዲኤምቪ እንዴት ናችሁ? ሳተርዴ ናይት የት ናችሁ? አመት ባሉን ሞቅ ደመቅ አድርገን ልንጀምር ነው። በኮሜዲ በማሲንቆ ምሽት DJ dinner in Silver Spring, Maryland this Saturday. Thanksgiving እስቲ ቀድመን thank you የምንለው ማንን ነው? የኢትዮጵያ ቢዝነስ ኦነሮችን የአበሻ ቢዝነስ ኦነሮችን እንደ DMV ኤሪያ ሪኮግናይዝ የምናደርግበት ታላቅ ምሽት ዲነር ጋላ አዘጋጅተናል። make sure you pull up። የመስከረም ፋን ነኝ ካላችሁ ደግሞ ደውላቱን ቲኬት በአንድ ሰው ያስገባችኋል ማለት ነው። የኔ ፋኖች መታችሁ ፉን በሉ። ሳተርዴይ ይሳቃል፣ ይጨፈራል። we're going to have a great time in Silver Spring, Maryland። ያስታውሱ ዕለቱ ቅዳሜ ኖቬምበር 22 ከ6 PM ጀምሮ። ቦታው ሲልቨር ስፕሪንግ 1 ቬተራንስ ፕሌስ፣ ሲልቨር ስፕሪንግ ሜሪላንድ 20910። የኢትዮ አሜሪካ የንግድ ምክር ቤት። በፖሊስ መረጃ መሰረት ንግስቲ የአካል ጉዳት የማድረስ ወንጀል አግራቬትድ ባሪ እንዳለባት ታውቋል። በዚህ የወንጀል ታሪክ ምክንያት ለእስር መዳረጓን ዳያስፖራ ሚዲያ ኔትወርክ ለመረዳት ችሏል። A combined pool of 48,000 people agents began combing through in June. The individuals that were detained by 287G officers of KBI and then transferred to ICE custody for removal have been convicted of many serious offenses. These first 10 arrests took place between October 24th and November 14th in Hutchinson, Newton, Garden City, and Dodge City. But our mission is to keep this state safe, and removing dangerous criminals from our communities helps keep us safe.
KBI said it is not targeting those in the country illegally who do not have a criminal history. We are using this tool to get the worst of the worst out of our community. That's the purpose of this operation. Attorney General Chris Kobach added that as far as he's aware, Kansas is the only state doing an operation like this. ተመልካቾቻችን ንግስቲን የተመለከተው መረጃ ይህንን ይመስላል። በነገው ዕለት ዝግጅታችን ንግስቲ ማናት? ወደ አሜሪካ መች መጣች? የፈጸመችው ወንጀልስ ምንድነው? አሁን የምትገኝበትስ ሁኔታ የሚለውን በዝርዝር እንመለስበታለን። ስለ ተከታተላችሁ ከልብ አመሰግናለሁ። ዲያስፖራ ሚዲያ ኔትወርክን ሰብስክራይብ ማድረጋችሁን እንዳትዘነጉ። በተቻላችሁ አቅም በምትችሉት አቅም ሁሉ መርዳት ትችላላችሁ። በዜል አካውንትና ካሻፕ አካውንት መርዳት የምትፈልጉ 6463263147 የሚዲያው አካውንት ነው። ሚዲያው በአይአርኤስ የተመዘገበ ነን ፕሮፊት መሆኑ ይታወቃል። ስለ ተከታተላችሁን በድጋሚ አመሰግናለሁ። ሌሎች ዝግጅቶች ወደ እናንተ ይደርሳሉ። ጤና ይስጥልኝ። መልካም ቅዳሜ ነው።